ኦኬ ይሄው መጽሐፍ አወጣለሁ አሳያለሁ አንተም ታሳየኛለህ እኮ ማን ብላ ትላለች ቆይ ላመጣልህ እነ ጆሮምን ሁሉ አመጣላለሁ አባቶች ሜንሽን አድርገው ማን እንደ ወንድሜ ማን የት ከሐዋርያቱ ማን ነው ያያት ነው ኢቦዲየስ ያው ላመጣልህ ኢቦዲየስ ወንድሜ ኢቦላ የለ ጆሮ የለም ምምልን ሰማ ዩሲ አየው ኤርሚያስ አየው የሚናገረው ከሐዋርያቱ አሁን እኮ ያያለን ቀጥታ እየጠየቀ እኮ ከሐዋርያት ስታርግ ያያት ማን ነው? በደንብ አድርገህ ስማኝ ኤርሚያስ። ኢቦላ ወረርሽኝ አትበለኝ ባረጋግኝ። ከሐዋርያቱ ማን ነው ያለው? ከሐዋርያቱ ማን ነው ያለው? ኢቦላ ወረርሽኝ ይላል። ኢቦዲየስ የቤተክርስቲያን ትልቅ ወንድም አለ በደንብ አድርገህ ስማኝ ኤርሚያስ። እንደዚህ አይነት ሰው ጋር ነው የምናወራው እንደዚህ አይነት ሰው ጋር ነው የምናወራው ወንድም አለ እየሰማኝ ነው። ለጠይቁ ጥያቄ ከሐዋርያቱ ማን ነው ያየው ነው ያልኩት። ቀደም ሐዋርያቱ ሁሉም ሐዋርያቱ ማን ያየው? ቀድሞ ያየው ማን ነው? ሜንሽን አድርጌ ያመጣለው በደንብ አድርገህ ስማኝ። ጠይቀኛል ዝም ብለህ ስማ። የጠይቁን ጥያቄ ምንድነው? መልስልኝ። በደንብ አድርገህ ስማኝ። የጠይቁን ጥያቄ ድገምልኝ። ካልሆነ ታቻው የጠይቁን ጥያቄ ደግመህ እዚህ የሚያስወርደኝ ከሆነ በርደኑ ወደ አንተ ነው የሚመጣ። እወቀው። የሚያስወጣኝ ከሆነ እታች ወረድ። ከሐዋርያቱ ማን ነው ያልኩት? ይኸውልህ ከሐዋርያቱ ልብ በሉ 814 ሰው ከሐዋርያቱ አይተዋታል አለኝ። ከሐዋርያቱ ማን ነው ቀድሞ ያየው? ስሙን ጥራልኝ ነው የሐዋርያው። ከዛስ ከሐዋርያቱ ስም ከጠራልኝ በኋላ ቀጥሎ ጆሮም፣ እግሮም፣ አንጀቶም፣ ጭንቅሎም ምናምን ነገር ብለህ ማለት ትችላለህ። እኔ ጠየቅኩ ሌላ፣ አንተ የምታወራው ጀርሞም፣ ኢቦላ ወረርሽኝ እሱን ተው። ከሐዋርያቱ አይደል ያዩት? ከሙታን ስትነሳ አይታለች ብሏል። ከሐዋርያቱ ከ12ቱ ሐዋርያት ማን ነው ያየው? ቀድሞ ያየው ነው የኔ ጥያቄ። ከሐዋርያቱ ቀድሞ ከሙታን ስትነሳ ቀድሞ ያየው ማን ነው ጥያቄ። ለምሮ ጫጫታ የምትፈጥሩት ተረታችሁን እዚህ እቀብረዋለሁ አልኩ። መድኃኒዓለም በራሳችሁ መጽሐፍት ከሐዋርያቱ ቀድሞ አየ ብላችሁ የምትሉት ቤተክርስቲያን ኦርቶዶክስ ማንን ነው አየ ብላ ያለችው? የትኛው ሐዋርያ ነው የማርያምን ከሙታን መነሳት አይቶ ማድረጓን ያየ ማን ነው? ይኸውልህ አንድ ሰው ገብቶ የሚመልስ ካለ በመረጃ እኔ በአደባባይ ላይ ልቀጣ። ዛሬ ጌታ ኢየሱስ ምስክር ያልኩ አንድ ሰው ለጠይቁት ጥያቄ ከሐዋርያቱ ማርያም ከሙታን ተነስታ አድርጋለች ብላችኋል አይደል? ኦኬ ጥሩ እሺ። ከሙታን ተነስታ ማድረጓን ከሐዋርያቱ ቀድሞ ያየ ማን ነው? ያያት እንደዚህ ልጻፈው። ቀድሞ ያያት ማን ነው? ስሙን ጥሩልኝ ያንን ሐዋርያ። ታሪካችሁ በዜሮ የተባዛ የውሸት ትርክት ይዘህ ስታበቃ እፊቴ መተህ እንትን ያዕቆብ ጨዋታ ትጫወቱ። ካልሰማኝ ጊዜ ዌስት ማድረግ አልፈልግም። ለዚህ ነው የማወርደው። ሌላ ሰው ካለ ይግባ፣ ተግባብቶ የሚያወራ ሰው ካለ ማለት ነው። እኔ ማርያምን ከሙታን ተነስታ አድርጋለች ብለን እኛ ክሌም አላደረግንም። በዓል ሰርተን እያዝልኝ ቤቷ አላልንም። ስትጠየቁ አትመልሱም። የተጠየቀውን ትታ ሌላ ነገር ታወራለህ። ማርያም ከሙታን ተነሳ ማድረጓን መረጃ ስለንትን ሐዋርያ ሥራ ራእይ መጽሐፍ ምዕራፍ 12 ቁጥር 1 12 ከዋክብት አክሊል ሊሆንላት ምን የሚሉት ነው? እኔ እኮ ጭንቅላቷ ላይ ስንት ኮከብ ተቀመጠ አለም። ከሙታን ተነስታ ማድረጓን ማን የጻፈ? መጽሐፍ ቅዱስ ላይ አለ የለም? እሺ ከሐዋርያቱ ያያለ ቀድሞ ያያት አለ ብለህ ካልከኝ ሐዋርያቱ አይተዋታል ብለኛል። ከሐዋርያቱ ማን ነው ቀድሞ ያያት? ለምሳሌ ዮሐንስ ወይስ ቶማስ? ኦኬ ከሐዋርያቱ እነዚህ ናቸው አይደል? ማን ያየ? አዱና ከምታወራው ከሆነ ይሄን ጥያቄ የምትመልሰው እኔ ከመጀመሪያው ጀምሮ ነው የምናወራው። ከኔ ጋር እናወራ ከመጀመሪያው ጀምሮ እናወራለን። ኖ ብራዘር ቀደም ዕድል ሰጥቻለሁ። ከመጀመሪያ ካንተ ጋር በኃይለ ቃል ማለት እናወራ ወንድሜ ቀደም ዕድል ሰጥቼህ እየጻፍክ አታወራኝም ብለሃል። አንተ እንደውም እኔ ድጋሚ ዕድል ልስጥ ብዬ ነው ስለቆየ ማለት ነው። ካልሆነ ያሬድ ድጋሚ ሰጠኛል፣ ችግር የለውም። ድጋሚ ስለሰጠኝ አመሰግናለሁ። ግን አሁን ይኸውልህ እናወራ ከተባለ ከመጀመሪያ ጀምሮ እናወራ። ምን ከመጀመሪያ የምታወራው ነገር ካለ ይቀጥል። እኔ አውርተናል። እሺ ጥሩ። አሁን ቅድም ስጠየቅ ነበር፣ ያው አንተ ልትመልሰው አልቻልክም። የድንግል ማርያምን እርገት ስጠይቁ እናንተ እኛ ደግሞ መሞቷን ከመጽሐፍ ቅዱስ አሳዩን ስንል ልታሳዩን አልቻላችሁም። ልታሳዩን አልቻልክም። ምክንያቱም መጽሐፍ ቅዱስ የለም ስላልክ እኔ ነኝ ያስወረድኩ። ለሰውየው መልሼለት ሳንግባባ ቀርቶ ሄዷል ማለት መልሼለታለሁ። ኦኬ
የምን ልትመልስለት አልቻልክም። እንደዚህ ብዬ ከመጽሐፍ ውጭ ምን ልበልህ? መጽሐፍ ቅዱስ በዚህ ጉዳይ ላይ እኔ ልመልስልህ። ሚዩት አድርገው። ቆይ እሰጥሃለሁ። ቆይ በጣም ተግለበለባችሁ፣ ድምፄ ይረብሻችኋል አይደል? በጣም ተግለበለባችሁ፣ ተናወጣችሁ፣ አደራርቡ። ኦኬ ቅድም ምንድን ነው ያልኩት? መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም የሚናገረው ነገር የለም። ምን የሚለውን መወለዷን፣ ቀኑን፣ ወራቱን፣ ዓመቱን አይናገርም። መሞቷን፣ መነሳቷን፣ ማድረጓን አይናገርም። ይህ ማለት ግን መወለዷን፣ ቀኑና ወራቱን ባይናገርም ማርያም ግን ተወልዳለች። ለምን? እዚህ ምድር ላይ ኤግዚስት አድርጋ የነበረች ሰው ስለሆነች ማለት ነው። ማርያምም ደግሞ ሞታለች ብሎ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ስንት ሞታቸውና መወለዳቸው ያልተጻፉ የብሉይ ኪዳን ነቢያት እኮ አሉ። አብርሃም በምን ቀን እንደተወለደ ማን ያውቃል? የሚያውቃል ለዚህ ውስጥ አሁን ሊያሳየን የሚችል የለም። ስለዚህ በምን ቀን እንደተወለደ ወገኖች ዝም ብላችሁ አታስገቡ ፕሊዝ፣ ዝም ብላችሁ አታስገቡ ፕሊዝ። ምንድነው ማርያም አብርሃም መወለዱን መጽሐፍ ቅዱስ ይነግረናል። የተወለደበትን ቀን አይነግረንም። ከኡር ከለዳውያን ምድር እንደወጣ ይነግረናል። በስንት ዓመቱ እንደሞተ ይነግረናል። የት ሀገር እንደሞተ ይነግረናል። በከነዓን ምድር ላይ እንደሞተ ይነግረናል። ግን የተወለደበትን ቀን ይነግረናል? አይነግረንም። ከኡር ከለዳውያን ሲወጣ የ75 ዓመት ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ኤልም በ13ኛው ዓመት እንደገረዘው ይነግረናል። ይስሐቅን በ8ኛው ቀን እንደገረዘው ይነግረናል። እንደዚህ ግን አብርሃም የተወለደበትን መጽሐፍ ልደታቸውንም ሞታቸውንም የማይናገር ስንት ሰዎች አሉ። አለቅ። ስለዚህ የማርያምን ከሙታን መነሳትና መወለድም ከሙታን መነሳትና ማድረግም መጽሐፍ ቅዱስ አይነግረንም። ስለዚህ ካልነገረንስ መጽሐፍ ቅዱስ ኦርቶዶክስ ውሸት ነው የምታከብረው ማለት ነው። እና ያሬድ አሁን አንተ መቀጠል ትችላለህ። ቴንክ ዩ። እሺ ያው እንደ ሐሳብ እናንተ የጌታ ኢየሱስ ስልክ ስላላችሁ ደውለን ማን ጠይቀው። ኦኬ ከእናትህ ጋር ተደዋወሏ። ውረድና ከእናትህ ጋር ተደዋወላ። አንተ ጓዳ እሳቸው ሳሎን ሆነው ተደዋወል። ብራዘር የመደዋወል ሱስ ነው ያለበት። ተደዋወል። እሺ ብራዘር ጓዳ ግን በላትና ማዘርን ከጓዳ አንተ ሳሎን ላይ ሆነ ተደዋወሉ። ለዚህ ነበር ኮሜንት አስቸጋሪ እኮ ነው የምር አስቆይ የምር እኔ ልጭነቀኝ በቃ ግራ ተጋቡ እኮ በጌታ ውሸት እንደዚህ ነው። ውሸት ሰው አስገባን እኮ እንግዲህ ይኸው ከታች ላይ እንደ ጩኸታችሁ እንደ ኦርቶዶክሶች እንደዚህ ነው አሉ። እየተነቀድም ጀምሬ እያወራችሁ ነው። ከመጀመሪያው ጀምሮ ማንም ሰው አልነበረም። ሁላችሁ እየቆያችሁ ነው የገባችሁትኝ። እኛ ብዙ ተነጋግረናል፣ ብዙ ነገር አውርተናል። የሰሙ ሰዎች ደግሞ ሆን ብሎ የሆነ ለማጣላት ወይ ደግሞ የሆነ ኢንፌክት ለመፍጠር ግጭት ለመፍጠር ካልሆነ በስተቀር ከቅድም ጀምሮ በማስረጃና በመረጃ እየተከፈተ አንድ ባንድ ተነግሮታል፣ ሰው ሁሉ ማለት ነው። ግን መስማት አይፈልግም። በገባውና ትንሽ በሰማት ነገር መጥቶ ነው እያወራ ያለ ሰው። እሱን አይመለከተኝም። መልስ ያለኝ ሰው ካለ ከመጀመሪያው ጀምሮ እያስረዳ ነው፣ ገብተህ መልስ። አይ መልስ የለኝም የምትሉ ከሆነ ደግሞ ምንም ማድረግ አይቻልም፣ ችግር የለውም። እሺ ወይ ዲያቆንን ወይ ቅዱስ ያሬድን አውራቸው። እሺ ቅዱስ ያሬድ ሰላም ቆያችሁ። እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ። እሺ ሰምተዋል አይደል? አርዕስቱ ከምንደጋግመው አሁን የገባሁት እንዳጋጣሚ። ታዲያ ምን ልታወራ ገባህ? እንዳጋጣሚ ገብታው? ወደ መጨረሻ አካባቢ ስለሰማሁት ምናልባት ጥያቄ ካለ ምን ሰማ? ከሐዋርያት ቀድሞ ያየው ቶማስ ዮሐንስ ቴንክ ዩ ያ በደንብ ሰምታል። እሺ ከሰማህበት ከሱን ጀምር። ማን ያያት ከሙታን መነሳቷን ከሐዋርያቱ? ዮሐንስ፣ ቶማስ ወይስ ማቴዎስ? ቶማስ። እሺ ቶማስ ነው ያየው። የት ላይ ነው እንደዚህ የሚለው? ኤርሚ ተጋጨ እኮ ይሄ ነገር። ቆይ ኤርሚ ቆይ ጉድ በል ቆይ ዝም በልማ ቆይ። እሺ አይ ቅድም የሰማሁት ሌላ ነው ብዬ ነው። እሺ ችግር የለም። እሺ ቅዱስ ያሬድ እሺ ወንድማችን ቅዱስ ቶማስ ነው ያየው ብሏል። የቱ ጋ ነው በቤተክርስቲያናችሁ መጽሐፍት የቱ ጋ ነው ቅዱስ ቶማስ እንዳያት የሚናገረው? መረጃ ምንጭ አለ?
ፍልሰታ ማርያም ተርጓሚዎች ላይ ይኖራል። ምንጩ አመት መጽሐፍ ቅዱስ ላይ የለም። እውነት ነው፣ ግልጽ ነው። ይሄ ሌሎች አዋልድ መጽሐፍቶች ላይ እዛ ጋር አለ። ሌላው ደግሞ ፍልሰታ ማርያም ተርጓሚው ላይ አይደል? ኖ እዛ ጋር ፎከስ አድርጌ ልነግርህ አልፈልግም። መጽሐፉን እርግጠኛ አይደለሁም፣ ግን እንደዛ ተብለን ነው የምንማረው። የቶማስን ያያት ነው ብሎ የሚለው አዎ። እና ከህንድ ሀገር ከሚያስተምርበት የእሱ ሀገረ ስብከቱ ህንድ ሀገር ነው እና ከህንድ ሀገር ሲመለስ ነው ስታርግ ያያት። በዛ መንገድ ነው የምንማረው። ቶማስ ከህንድ ሀገር ሲመጣ ነው ስታርግ ያያት እና እሱ ነው መጀመሪያ ያያት አይደል? እሱ በደመና እየሄደ ያለ። ከሱ በፊት ግን ሌላ ያያት ሐዋርያ የለም? ምን ስታርግ? አዎ የለም። ዮሐንስን ታውቀዋለህ? ቅዱስ ወንጌላዊ ወንጌላዊ አውቀዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቶማስ በፊት ዮሐንስ አይቷታል ብላ ታስተምራለች። ምን ትላለህ? ምናልባት የሊቃውንት ትርጓሜ ጋር እኔ በደንብ ተራራኩም። የፈለገ ሊቃውንት ትርጓሜ ቢሆን ቶማስን ዮሐንስን ቶማስ ብለው አይተረጉሙትም። መቼም ስማቸውን አይተረጉሙትም። ስለዚህ ዮሐንስ ቀድሞ እንዳያት ከቶማስ በፊት ዮሐንስ እንዳያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፏ ላይ ጽፋለች። ምን ትላለህ በዚህ ጉዳይ? እስኪ ምንጭ እኔ እስካሁን አልሰማሁም፣ አላውቅም። ይሄን ነገር ምናልባት ምንጭ ካለ ብትነግረኝ ደስ ይለኛል። ተአምረ ማርያም መጽሐፍ ተአምረ ማርያም። እሱን ቼክ አደርጋለሁ። አሁን እዚሁ ላሳይ ካለሽ ደስ ይለኛል። እሺ ስለ እመቤታችን ስጋ እርገት ያል ረግጥ። እሺ ምን ይላል? አንብበው ትንሽ ስቀርግልኝ እስኪ። ለዘላለም በእውነት ልመናዋ ክብርሽ ከየትኛው ጋር አንብበው ሙሉ ላንብበው። ለዘላለም በእውነት ልመናዋ ክብሯ ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ ነሐሴ 16 ቀን እንደተገኘ በዚህች ነሐሴ 16 ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የስጋዋ ወደ ሰማይ ማረግ ተደረገ። እሺ ይሄ ተአምር በማን የተደረገው ይላል? በመጀመሪያ ስለ እመቤታችን ስጋ እርገት ነው የሚለው ርዕሱ። ማን ነው ይሄንን ተአምሩን ያደረገ? ማለት የምን ተአምር? ማርያምን ከሙታን በማስነሳት ተአምር ያደረገው ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ ማን ይሄን ኃይል ይሰጣል? ይሄ ክፍል ምን ይላል እዚህ ጋር? ቁጥር 2 ነው። ቁጥር 1 እዚህ ጋር ያሰመርኩበት ምን ይላል? እመቤታችን ያደረገችው ተአምር ይህ ነው። ይሄን ተአምር ያደረገው ማን ነው? ይሄን እመቤታችን ይላል እሱ ጋር። ስለዚህ ማርያም ራሷ ላይ ተአምር ያደረገችው ማለት ነው። እንደዛ ማለት አይደለም። አሁን ይሄ ተአምር በእግዚአብሔር ተደረገ ይላል እዚህ ጋር። ይሄ ተአምር በእግዚአብሔር ተደረገ ይላል። ብዙ ቦታ ላይ እኮ እግዚአብሔር አደረገ ይሉ እነ ቅዱስ ማቴዎስ ወይም እነ ቅዱስ ጳውሎስ ተአምር አደረጉ ያልና በዛ መንገድ ነው። ኦኬ የነ ቅዱስ ጳውሎስ ተአምር ሲደረግ እንደዚህ ተብሎ ነው የተጻፈው። ይኸውልህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጥሩ ነገር ነው ያስታወስከኝ። ምዕራፍ 19 ላይ ምን ይላል? እዚህ ጋር እንደዚህ ተጽፏል። ኦኬ ምን ይላል? እስኪ አንብበው። 11 የሚለው ነው። 11 እግዚአብሔርም በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ተአምራትን ለቅዱሳኑ ሰጥቷል። ተአምር አድራጊው ማን ነው? የሁሉም ኃይል እግዚአብሔር ነው። አሁን እንትና አደረገ ቢባል ኦኬ። እዚህ ጋር ግን ተአምሩን ያደረገው ማን ነው እኮ ገብቶኛል። ማንም ሊሆን ይችላል እኮ ግን ማንም ሊሆን ይችላል አይደለም። እዚህ የተጻፈው ንገረኝ። የዚህ ተአምር አድራጊ ማን ነው? ከሙታን በማስነሳት ማርያምን ተአምሩን ያደረገው ማን ነው ተብሎ ነው የተጻፈው?
እስኪ ሙሉን አንብብልኝ። ይሄው ሙሉን ከማንበብ በፊት ይሄንኑ ገና ቁጥር 1 ላይ መግቢያው ላይ ማን ነው ይሄ ተአምር በማን ነው ተደረገ ተብሎ የተጻፈው? እመቤታችን ያደረገችው ተአምር ይሄ ነው። ግልጽ ነው። ስለዚህ ተአምሩ የማርያም ከሙታን መነሳት ነው አይደል? ተአምር አድራጊው ደግሞ ራሷ ነች እንጂ እግዚአብሔር አይደለም። በእሷ እጅ እግዚአብሔር ማለት ነው። አይልማ በእሷ እጅ እግዚአብሔርን በጳውሎስ እጅ ብሎ እንዳለው እግዚአብሔርን በማርያም እጅ ተአምር አድርጎ ማርያምን አስነሳት አይልም። በማርያም እጅ ማርያምን አስነሳት አይልም። ሌላ መጽሐፍ ቅዱስ ክፍል ላይ እና ቅዱስ የለም። በቃ ብራዘር የለም ነው ከሱ ልጀምርልህ ብዬ ነው። የለም በቃ አትድከም። እሺ ከዛ ወደ ሰማይ ማረክ ተደረገ ካለ በኋላ ካረፈችም በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ ይላል። ዮሐንስ ወንጌላዊው እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ወዳለበት ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስን የእመቤታችን ስጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። ምን በምን ወዴት በተወስዶ ስጋዋ ወደ ጽዮት ወዳለበት ደስታ ወዳለበት ወደ ገነት አይደል? ወደ ሰማይ ተወስዶ ማለት ነው። ማን ያየው ይለናል እዚህ ጋር? ዮሐንስ አንተ ቶማስ ነው ብለህ አልከኝ። የቤተክርስቲያኒቱ ግን ዮሐንስ ነው መጀመሪያ ያየው ብላ የምትለው የቶማስ በኋላ ነው። ምን ትላለህ? አየ እኮ ነው ያልከኝ ወንድሜ። ተቀምጦ አየና ስታረጋግጥ ቆመለው ተቀምጦ ያየው ምን ዋን ነው? ተቀምጦ ያየው ምን ዋን ነው? ስጋዋ አድርጎ ነው አይደል? አዎ በቃ ስለዚህ ተቀምጦ የሚሆን ቆሞ ተኝቶ የሚሆን ምንም ስጋዋ አድርጎ ዮሐንስ አስቀድሞ አየ ነው። አንተ ግን ምንድነው ቶማስ ነው ያየው ነው ብለህ ያልከው። በእርግጥ ቤተክርስቲያኒቱ ነች አንዴ ቶማስ ነው አንዴ ዮሐንስ ነው ብላ የምትለው። አንዴ ምናልባት እንዳስረዳት ትፈቅድልኛለህ? ኧረ በደምብ ትችላለህ። እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ነው። ምናልባት ካወቀው ቀኑን አይደለም ፈለኩት። አይ ነው ታሪኩን ልንገርህ ብዬ ነው። አውቀዋለሁ ብራዘር አውቀዋለሁ። እና ነሐሴ 13 አካባቢ ተቀበረች ማለት ነው። ውሸት ነው ብራዘር። ይህ የሚሆነው መቼ ነው? ለምንድን ነው ስጋዋን ሐዋርያት እኛ ሳናይ ብለው ስለነበር ተቀብለው። ኧረ ውሸት ነው። የራሳችሁ መጽሐፍት ይመሰክርባል። ብዙ አትሄድ ቅዱስ ያሬድዬ፣ እውነቴን ነው የምልህ። ውሸት ነው። አሁን እዚሁ መጽሐፍቱን ሳሳይህ እርስ በርስ እንዴት እንደሚጣላ ያሳያል። ውሸት ነው። ቤተክርስቲያኒቱ ለዘመናት ነው የዋሸቻችሁ። ጥር 21 ቀን ሞታ ነሐሴ 16 ለመቀበር ነሐሴ 13 ቀን ስጋዋን አላየንም ብለው ምናምን ነገር ብሎ የሚለው ነጭ ውሸት እንደሚባል ማለት ነው። መቼም የነጭ ውሸት እና ጥቁር ምናምን ነገር ይኖረዋል። ከለሩን ሱንቶ እና ግን ውሸት ነው ብራዘር፣ ውሸት ነው። ተአምረ ማርያምንና ድርሳነ ማርያም እዚህ ቅድም የጠቀስኳቸው 2 መጽሐፍቶች አሉ። እነሱን ያነበበ ብቻ ቤተክርስቲያኒቱ ምን ያህል ለዘመናት ስትዋሽ እንደነበረ ግልጽ ሆኖ ያሳያል፣ በመረጃ ማለት ነው። ግን ከፈለክ አንተ ጨርስ። እኔ ታሪኩን አውቀዋለሁ። ጥር 21 ቀን ሞተች፣ ነሐሴ 16 ቀን ተቀበረች፣ ሞቷ በጥር እርፈቷ በነሐሴ ምን የሚሉት ነው ምናምን ነገር የሚል ተረት አለ። ግን ውሃ የማያነሳ ተረት ነው ብራዘር፣ እርስ በርሱ የሚጣላ ተረት ነው። ይኸው እዚህ ጋር እንኳን እኮ አልኩ ቅድም አሁን ያልከው በድርሳነ ማርያምን በሌሎች መጽሐፍቱን ለሁሉ ጭምር ተጽፏል። ቶማስ እርገቷን አየ ተብሎ ማለት ነው። በመጀመሪያ ከህንድ ሀገር ሲመጣ ስብከተ ወንጌሉ ሄዶ ከዛ ሲመጣ በደመና ላይ ነው እንደውም ማገኛት ተብሎ የሚታመነው ማለት ነው። የሰፍነግ ጨርቋን ሁሉ ሰጥታው ልቦናው ተበጽብጾበት ከዛ መጣ ሐዋርያቱ ምናምን ነገር ብሎ የሚል ኦኬ። እዚህ ደግሞ ዮሐንስ ነው ትላለች ቤተክርስቲያኒቱ። ታምረ ማርያም ይኸው ታምር ላይ ማለት ነው። ታምር 7 ላይ ዮሐንስ ነው በመጀመሪያ እንደውም ሄዶ እዛ በስጋዋ ተቀምጦ ያየው ማለት ነው። አሁን እዚህ ጋር እንደዛ ብሎ መናገሩ እንትን ላይሆን ይችላል። ምናልባት መምህሮች ነው እሱን ሊተነትኑ። ችግር የለም አንተ የምትለው ነገር ካለ በል። ግን ውሸቱ ይሄን አለ እርስ በርስ ነው የጣላው። ሀሳብህን ግን ጨርስ፣ የፈለግከውን አውራ፣ ቀጥል። አይ ሀሳቤ በዛ መንገድ ነው። ምናልባት ካወቀው ድጋሚ መናገሩ ሊያስፈልግ ይችላል። ግን በዛ መንገድ እኔ በሚገባ ነው የማውቀው። ኦኬ በሚገባ ነው የማውቀው። ምናልባት አስፈላጊ ካለ ስታስገቡ ግን ኖርማል ምዕመኑን ብቻ ሳይሆን አስተማሪዎች፣ መምህሮች ካሉ ኧረ እኛ ምዕመኑን አስቀርተን መምህራኑ ቢመጡ ጥሩ ነበር። መምህራኑ አይመጡም፣ ከኔ ጋር አያወሩም። ካሉ ነበር ማለት ለመወያየት ግቡ በላቸው። ካሉ ግቡ በላቸው። አንተ በራስህ አፍ ግቡ በላቸው። እስኪ ካገኘኋቸው እላቸዋለሁ። እታች የሚጽፉልህ ካሉ እንትናን አስገባው በለኝ፣ አስገባልሃለሁ።
እስኪ መጥቶ ይመልስ። ዮሐንስ ነው ወይስ ቶማስ ነው ያየው? በመጀመሪያ ቤተክርስቲያኒቱ ዮሐንስ ነው ያየው ብላ ትላለች፣ ቶማስ ነው ያየው ብላ ትላለች። እሺ መምህር በሌላቸው ሰዎች ጋር ከመነጋገር ጥሪ እታችሁ ረጂ ቡና ጠጭ እህትዬ። አንቺ ለምን ገባሽ? እውቀት ስላለሽ ነው የገባሽው። እኛ መምህራን እያለ ቅዱስ ያሬድ ሲጠራ እውቀት ከሌላቸው ሰዎች ጋር አንቺ ለምን ገባሽ እህቴ? እውቀት ያላችሁ ሰዎች ሌሎች ነው። ሌላ እውቀት ያለው ቅዱስ ያሬድ አሁን ሞከረ፣ በቃ አሳየሁት ይኸው በመረጃ። እስኪ ቀጥሎ ያለውን እኔም ሌላ መጽሐፍ ደግሞ ድርሳነ ማርያምን አወጣለሁ። ሁለቱን ጎን ለጎን መሳ ለመሳ እዚህ ቁጭ አደርገዋለሁ። መጥቶ ያውራ። እውቀት ያለው ሰው ይግባ። እንዴ ባልቴቱ ሁሉ እኮ ነው ከየጓዳ እንትን ሊጡን ሁሉ ቀሚሳቸው ላይ ጠራርገው የሚመጡት ማለት ነው። አርፈሽ ተቀመጭ እህት አለ። እውቀት ያላቸው መምህራን፣ ካህናት፣ ዲያቆናት እንዲህ ካሉ ይምጡ። ልክ ቅዱስ ያሬድ እንዳለው ማለት ነው። አለ ሌላ መምህር የሆነ አሁን መምህር ነው የምንፈልገው። መምህር ቄስ ምናምን ነገር ማለት ነው። እሺ ግርማ አንዳንድ ቁጥር እየጻፈ ነው። መምህር የሆነ ታቦካው እኮ አንተ ነው ያንተ ወር ሊሞላ አንጥፍራን ያንተ ወር ሊሞላ ነው ሊጡ የምታቦካለ ይሄው የኦርቶዶክስ መምህር መጣ ማለት የግም ልጅስ ግን ጥፍራን እድፋን እንዳታስወጡት። ይሄን የኦርቶዶክስ መምህር እንግዲህ ይታያቸው ወገኖች። ያው ቅዱስ ያሬድ አይደል? አየህ አይደል? አታሳጣኝም። እንዳንተ ያለው አህዛብ ከፍሎ የሚያምን እኔን አያሳጣኝም። ግርማይ ነኝ። ያ በቃ የኦርቶዶክስ መምህር እንግዲህ ቃልዮት ያሰማል። መምህር አይደለም መምህራችን ቃልዮት ያሰማል። እሺ የአቅሌስያ አባት ሳለ ኤርሚዬ ላስገባው። ኤርሚ ማን ነው? ስፒሮስ ሰላም ነው። ቆይ እሺ አንዴ ቆይ። አቅሌስያ አባት ማን ነው ያልሽኝ? እኔ ጋር እናውራና ስፒሮስ አለ ኤርሚዬ ላስገባው። ምን ያደርግልኝ? ምናልባት ምላሽ ይዞ ከሆነ ብዬ እሱ የኬፋሎኛ እባቦችን ይግደል እንጂ እዛው ግሪክ ከማርያም ጋር በተገናኘ ህይወት አለው እባብ አይደል? በግሪክ ቤተክርስቲያን ውስጥ የሚርመሰመስ ስፒሮስ እነሱን ግደል በመጀመሪያ እባቦቹን። ከእባብ ጋር ታቅፎ ታምረ ማርያም ላይ ምን ብሎ ይመልሳል? አሳየን እኮ የራሱ ሀገር ላይ ኬፋሎኛ በሚባለው ስቴት ላይ ግሪክ ውስጥ የግንቦት ልደታ ተብሎ የሚባል ማርያም ተወለደችበት ተብሎ የሚባል ቀን የሚመጡ ህይወት ያላቸው እባቦች የግሪክ ኦርቶዶክስ ቄሶች እባብ ይዘው በእባብ ህዝብን ያስማሉ። ኦፊሻሊን ያሳየ ነው ብራዘር። እና ስፒር እነሱን እባቦች ወይ እርባታውን ቀጥል። አይ እኔ ከአንተ ጋር መድከም አልፈልግም ብራዘር። ስፒሮስ እኔ ሌላ አዝኜብህ አይደለም፣ ግን በቃ ምንም ጫጫታ ነው የሚሆነው። ብዙ ጊዜ ያወራን ኦርቶዶክሳውያን ነው እየፈለግን ያለን። እሺ የአቅሌስያ አባት ሰላም ነው እንደማለ ደህና ነኝ አለን። ጥያቄ ማን ነው? እርገቷን መጀመሪያ ነው ቶማስ ነው አይደል? እኔ ምን አውቃለሁ? እኔ ያንተን ጥያቄ ልጠይቅህ እንዲህ ገብተህ እኔን ነው የምጠይቀኝ እኮ ቶማስ ነው አልኩህ እኮ። ምንድነው ታዲያ? አይደል አንተ ነው የምጠይቀህ። ማን ነው እርገቷን ያየ? እኔ ነኝ ስፒሮስ ያስገባው። አያውቀዋለሁ ስላልክ ቅድም ያው ሙሉ ታሪኩን ካወቀው ቶማስ ነው። ኦኬ እኔ ዮሐንስ ነው በመጀመሪያ ቀድሞ ያየው ብላ ቤተክርስቲያን የምትለው አንተ ቶማስ ነው የምትለው አይደል? አዎ ቤተክርስቲያኗ መጀመሪያ ከገነት ካመጣው በኋላ ከየት ነገር አንተ ግን ያቅሌስያ አባት ቆይ ከየት ነው ያልከኝ? ቤተ እምነት ከገነት ኖ ከየት ቤተ እምነት ነው ያልከኝ? ኦርቶዶክስ ነው የኢትዮጵያ ኦርቶዶክስ አይደል? እሺ ቤተክርስቲያኒቱ የማርያምን እርገት ከሐዋርያቱ ቀድሞ ያየው ማን ነው ብላ ቶማስ ዮሐንስ ነው ብላ የምትለው ቤተክርስቲያኒቱ ለምንድን ነው? እሱ ቶማስ እና ዮሐንስ የሚባለው ለምን እንደሆነ ሳታውቅ ነው እንዴት አለ የምትናገረው አንተ? ለምንድን ነው ዮሐንስና ቶማስ አንድ ናቸው? ቶማስ ማለት ነው ከገነት ከመጣች በኋላ የቤታችን ቅድስት ድንግል ማርያም ተቀበረች አይደል? ሐዋርያት ቀበሯት። መቼ ነው የቀበሯት? መቼ ነው የቀበሯት? በጥር እና በናሴ የሚባለው እሱ እኮ ነው። ታዲያ በናሴ ነው የቀበሯት። መቼ ነው? በናሴ የተቀበረች። ከዛ በኋላ ስታርግ ቅዱስ ቶማስ አያት ማለት ነው።
ከሱ በፊት ግን ያያት ሐዋርያ የለም ወይ ነው እያልኩ ያለሁት። እርገቷን ያየ እኮ ነው። እርገቷን እርገት የሚባለው ምን እንደሆነ አታውቅም እንዴ ኤርሚ? አንድ ሰው ከሞተ በኋላ አማርኛ ልድረቅ ብለህ ነው ወይስ ምንድን ነው? አሁን ለእኔ ልትነግረኝ ነው? ቀድሞ በእርገት ያያት ከሙታን መነሳቷን እርገት ምንድን ነው? እሺ ሚዩት አድርጌሃለሁ። ካልሆነ ሌላ ሰው አስገባለሁ ማለት ነው። ብራዘርዬ እርገት ምንድነው? እርጎ ምንድነው አትበለኝ ብራዘር። አሁን እሱ አይደል የሚጠይቀው። እርገት አሁን ለእኔ ልታስረዳኝ ነው ብራዘር። ከሙታን መነሳት እርገት ነገረኛ። ታዲያ እርገት ምንድነው? የጠየቅኩህ ማርያም ከሙታን ተነስታ ስታርግ በመጀመሪያ ከሐዋርያቱ ያያት ማን ነው ነው ያልኩህ? ቶማስ አልኩህ እኮ። ቶማስ። ከቶማስ በፊት ቀድሞ ያየ ሐዋርያ አለ ወይ ነው የኔ ጥያቄ። የለም ቶማስ ነው ያያት። ቤተክርስቲያኒቱ ዮሐንስ ነው ነገር ስነግርህ ከሱ ቀድሞ አድመጠኝ። አልጨረስኩም። ቤተክርስቲያኒቱ ምንድነው ያልኩህ ደግሞ ለዛ ነው። ገብቶሃል አይደል? እንግዲህ ቃሌን ላከብር ነው ብራዘርዬ። እርገት እርጎ እያልክ እንግዲህ ታወራለታች። ጥያቄን አልጨረስኩም። ከሐዋርያቱ ዮሐንስ ከፈለክ ማስወራት ትችላለህ እኮ። ማስፈራራቱ አያስፈልግም። ግን እናውራ ካልክ እናውራ። ቃሌን አከብራለሁ። ቴንክ ዩ። ልብ በሉ የጠየቁት ጥያቄ ማን ያያት አልኩት? ቶማስ ነው ያያት አለኝ። ቤተክርስቲያኒቱ ዮሐንስ ነው ያያት ብላ ትላለች። የስለው ቶማስ ማለት ዮሐንስ ነው፣ ዮሐንስ ማለት ቶማስ ነው ብሎ ሊል ማለት ነው። ሌባ በሚያዝ ጊዜ እንዲያፍር የኦርቶዶክስ ተዋሕዶ ቤተክርስቲያን በራሳችሁ መጽሐፍት ነው የምታፍሩት። ቤተክርስቲያኒቱ ቶማስ አየ ብላ በድርሳነ ማርያም ላይ ጽፋለች። መጽሐፉ እጄ ላይ አለ። እዚህ ቤት ውሸት አይወራም። ተናገር እውነቱን። ኤርምያስ አበበ ነኝ። እንደዚሁስ ዮሐንስ ነው ያየው ብላ ደግሞ ታምረ ማርያም ታምር 7 ላይ ጽፋለች። ከሁለቱ ሐዋርያት ማን ነው ቀድሞ ያየው ነው? እርገት ማለት እርጎ ማለት ምን ማለት ነው ብላ አትጠይቀኝ። እንዴ አንድ እንኳን ጤነኛ ሰው የለም እንዴ ሲገባ እንኳን የሚያወራ በስርዓት ለማውራት 3 4 5 ለጭቅጭቅ ካልሆነ አታውቁትም። ብራዘርዬ አታውቁትም። በእነዚህ መጽሐፍቶች የአባቶች አምላክ ይፋረደኛልኩ። በእነዚህ መጽሐፍቶቻችሁ ለወራት አይደለም ለዓመታት አይደለም ለዘመናት ታፍራላችሁ። ለዘመናት ኦርቶዶክስ ሆኖ በእነዚህ መጽሐፍቶች ቀና ብሎ ኤርሚያስ ፊት የሚያወራ አንድ ሰው አታመጣም። አንድ ሰው ቀና ብሎ አይኔን እያየ የሚያወራ ማለት ነው፣ ለስድብ ካልሆነ በስተቀር። እርገቷ ምናምን ብላ አትበለኝ። የጠየቅኩህ ከሐዋርያቱ ማን ነው ስትነሳ በመጀመሪያ ስታርግ ያያት? ቶማስ አልከኝ አይደል? አዎ ድርሳነ ማርያም መጽሐፍ ላይ ይላል አለ መጽሐፉ እጄ ላይ። ይሄ ደግሞ ታምረ ማርያም ደግሞ ድርሳነ ማርያምን ይቃወማል። ሁለቱንም የጻፈው ማን ነው? የቤተክርስቲያኒቱ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ቀና ብላችሁ ፊት ያታወሩም እነዚህ መጽሐፍቶች በተመለከተ ቀና ብለህ አይንን እያየህ እናትህ እንዲህ ላድርጋት ምናምን ብለህ ተሳድበህ ልትወጣ ትችላለህ እንጂ ቀና ብሎ የሚያወራ አንድ ኦርቶዶክሳዊ ያምጣ። የማርያም ከሙታን መነሳት ትርክት የበሰበሰ ውሸት እንጂ እውነት አይደለም። ለምን እንደው መጽሐፍ ቅዱስ ላይ እንኳን ባይጻፍ እንደነ አልዓዛር ከሙታን መነሳት እንደነ ዶርቃ ከሙታን መነሳት ሌሎች የተነሱት ባይጻፍ እንኳን እንደ በታሪክ እንኳን ደረጃ በቤተክርስቲያን ታሪክ ደረጃ አበው ምናምናት እንደዚህ አስቀምጦታል እንኳን ተብሎ እንደው በዛ እንኳን እንያዘው እንኳን ብለን ብንል ድርሳነ ማርያምና ታምረ ማርያም ሁለቱ ይጣላሉ። ድርሳነ ማርያም ላይ እነ ጴጥሮስና እነ ዮሐንስ አካፋ ይዘው ሲቆፍሩ ቶማስ ተሰድቦ ወጥቷል። ታውቃላችሁ? ቶማስ መናፍቅ ተብሎ ሐዋርያው ቶማስ መናፍቅ ከሃዲ ብላ የሰደበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ድርሳነ ማርያም መጽሐፏ ላይ ከሃዲ መናፍቅ ብላ እነ ጴጥሮስ እንደሰደቡት፣ እነ ጴጥሮስ እንደለዩት፣ እነ እንድሪያስ እንደለዩት፣ እነ ማቴዎስ እንደለዩት፣ እነ ያዕቆብ እንደለዩት አድርጋ ቶማስን ሐዋርያውን ማለት የጌታን ሐዋርያ መናፍቅ ነህ፣ ከሃዲ ነህ፣ ከኛ ጋራ ህብረት አንድነት የለህም ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰድባዋለች። ቅዱሱን ሐዋርያ ማንን? ቶማስን። መጽሐፉን ላምጣ። መጽሐፉን ላምጣ።
ስፒሮስ ሚዩት አድርገው እንጂ ወንድሜ ስፒሮስ። እንግዲህ ከታች ያላችሁ ሰዎች የምትሳደቡ ስሜታችሁን ምናምን የመበሳጨት ምናምን ወሮ አድርጉትኝና መማር ካለባችሁ ተማሩ፣ ማወቅ ካለባችሁ ወቁ፣ መመርመር ካለባችሁ መርምሩ፣ መጠየቅ ካለባችሁ ጠይቁ እውነትን ለማግኘት እንጂ መናደድ፣ መሳደብ፣ ስሜታዊ መሆን የዘላለም ሕይወት ያስገኛል ማለት አይደለም። አይጠቅምም። ማንም ምንም ከዚህ ምድር ላይ ሁሉ ነገር ቀሪ ነው። የምትነገሩትን ነገር በደንብ ስሙ። ከምን በላይ እሱ የኖረበትን እናንተ አልኖራችሁትም። ዳዊትንም እንኳን የቆጠረ የለም። ይሄ ሰው ግን ብዙ ነገር ቆጥሯል፣ አይቷል። እንትና መጣ አስገቡ፣ ይግባ፣ ይናገር፣ ይሄው ይሄ ነው ማስረጃ፣ ይሄ ነው መረጃው ብሎ መነጋገር የተሻለ ነገር ነው። ገብቶ መሳደብ፣ ገብቶ መጨቃጨቅ፣ ገብቶ እንትን ምናምን አይፈቀድም። ገብቷችኋል? ጨርሻለሁ። ጌርሚ እኔም ጋር ሌሊት ስለሆነ ይኸው እስቲ እናቱ የወለደችው ተብሎ እንደሚባለው አንድ ኦርቶዶክስ ሊቅ ነኝ የሚል አንብብ ያለው መርምር ያለው ተመራምር ያለው ጴንጤውን በአንድ እግሩ ነው የማቆመው፣ በመጽሐፍቶቻችን አናፍርም፣ ይምጣና እስኪ ምናምን ነገር ብሎ የሚል ሰው ካለ እስኪ አንድ ሰው ይምጣና እስኪ መልስልን ይህን ጥያቄ። ይሄ መጽሐፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። አራቱም ትልልቁ ታምረ ማርያም አለኝ። አንደኛው ነው ይሄው ባለ 111 የታተመው በትንሣኤ ዘጉባኤ ማተሚያ ቤት 1985 ዓ.ም ታምር 7 ላይ ዮሐንስ ነው ቀድሞ ያያት ብለው የሚሉት። ድርሳነ ማርያም አሳታሚና አከፋፋይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን የቤተክርስቲያኒቱ ሰንበት ትምህርት ቤት መምሪያ ማለት ነው። 2014 ቶማስ ሐዋርያው ሙልጭ አድርጎ የተሰደበበት ከሐዋርያቱ ጋር የነበረው ግብ ስድብ፣ ዘለፋ ይህንን አክል የጌታን ሐዋርያ ሙልጭ አድርጎ ለመሳደብ ለምን በነ ጴጥሮስ ስም መጻፍ አስፈለገ? ለምን በነ ጴጥሮስ ስም መጻፍ አስፈለገ ነው? ለምን እናንተ ዝም ብላችሁ ቀጥታ አትሳደቡም ነው? ኦርቶዶክሳውያን ወገኖች። እሺ ቶማስ ስለ እመቤታችን ሐዋርያትን ስለመጠየቁ ይላል ገጽ 314 ላይ ያዝ። እንግዲህ በዚህች ዕለት ሐዋርያው ቶማስ ሐዋርያትን ወዳሉበት ወደ ኢየሩሳሌም ደረሰ። ከየት? ከህንድ ተነስቶ ማለት ነው። እያለቀሱም የብርሃን እናቱ ማርያም ሞተች አሉት። ቶማስም መቼ ሞተች አላቸው። እዩ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የበሰበሰ የዘመናት ውሸት አማርኛ ይሆነ እንደዚሁ እያስነበብኩ ማለት ነው። ይህንን አማርኛ እናንተ አንብባችሁት አትረዱም፣ እኛንን አንብበን የምንረዳው ብለው ካላሉ በስተቀር አማርኛ ፍምፍቻ ቋንቋችን ነው። እዩት እንደሚል ጥር 21 ቀን ሞተች። ትናንትና ነሐሴ 14 በሰርክ ቀበርናት አሉት። ነሐሴ ስንት ላይ ቀበራት? 14። እሺ የሞተችው ጥር የተቀበረችው ነሐሴ። ጥር 21ን እንያዘው። እሺ ጥር በሙሉ እንቁጠረው 9 ቀን ስለሚቀርሽ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሐምሌ ቢያንስ ነሐሴ 16 ስለሆነ ሐምሌ 5 ወር ማለት ነው። ሙሉ 5 ወር አለ ሳትቀበር። ቶማስም በድኗን ይህን ያህል ዘመን ሳይቀበር እንዴት ቆየ አላቸው። ሐዋርያትም ትተዋት እንደሸሹ ስጋዋንም እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም። ዋት በገነት እንደቆየ አልነገሩትም። ያውቁ ነበር ማለት ነው በገነት እንዳረገ ሐዋርያቱ። አዎ ከነሱ ቀድሞ ማን ያወቀው ይላል? ዮሐንስ ነው ያወቀው ይላል ታምር 7 ላይ። እንደዚህ ነው በራሳችሁ መጽሐፍት በራሳችሁ በትር የምትቀጠቀጡት። ታምር 7 ላይ ዮሐንስ ነው ያያት ይላል። ቻለው እንግዲህ ያ ለዘላለም በእውነት ይደርብና ከእመቤታችን ያደረገችው ታምር ነውና በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ በነሐሴ 16 ቀን አምላክን ወለደች፣ በድንጋሌ ሥጋው ድንጋሌ የጸናች የክብርት እመቤታችን የእመቤታችን ሥጋዋ
ወደ ሰማይ ማድረግ ተደረገ ይላል። ከዛስ ካረፈች በኋላ ሐዋርያት ከሳቸው በሰለመለያቷ ሲያዝኑ ሲተክዙ ኖሩ። ዮሐንስም ወንጌላዊ እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ተመስጦ ወዳለበት ወደ ገነት በመንፈስ ቅዱስ ተመሰጠ ይላል። ከዛስ ጌታችን ኢየሱስ ክርስቶስ የእመቤታችን ስጋዋን ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። የት? በገነት ማለት ነው። ስለዚህ አስቀድሞ ሐዋርያቱ ቶማስ ሳያያት በፊት ሐዋርያቱ ስጋዋን ትተዋት እንደሸሹ ላለመቅበር ትተው እንደሸሹ ፈርተው እንደሸሹ ይናገራል ታሪኩ ማለት ነው። ከዛስ ስጋዋ እስከዚህ ዘመን ድረስ ማለት 5 ወር ሙሉ ከጥር እስከ ነሐሴ እስከዚህ ዘመን ድረስ በገነት እንደቆየ አልነገሩትም ይላል። ሸሽገውት ማለት ነው፣ ደብቀውት። ለምን ዮሐንስ አየ ብላችሁ የለ እንዴ? ለምን ዮሐንስ ደበቀው ቶማስን? ሌሎች ሐዋርያት ሁሉ ያውቃሉ። በዚያ እስከዛ ዘመን ድረስ በገነት እንደቆየ አልነገሩትም። ያውቃሉ ማለት ነው። ያውቃሉ ግን አልነገሩትም። ልብ በሉ። ውሸት 2 እያልክ ቁጠር አንተ። ከአይሁድ ስለደረሰባቸው ስቃይ በመፍራታቸው ቶማስን ሰወሩት። ከአይሁድ ስለደረሰባቸው ስቃይ በመፍራታቸው ቶማስን ሰወሩት። ቶማስ እንዴት ይሰወራል? ብራዘር ቶማስ ጆሮ ጠቢ ነው እንዴ? የአይሁድ ጆሮ ጠቢ ነው? እንዴት የሚሰውሩት? ሌላም ቢሰውሩ እሺ፣ ቶማስን እንዴት ይሰውሩታል? ሐዋርያ አይደለም እንዴ? መንፈስ ቅዱስ ያደረበት ሰው አይደለ እንዴ? ውሸት 3 እንቀብራት ዘንድ እስከሚያዘን ድረስ ቆየን አሉት። ከዛስ ቶማስም እውነት እውነት እላችኋለሁ ይህ ነገር ሐሰት ነው፣ የእግዚአብሔር በእናቱ ስጋ ላይ ለ7 ወር ዝም አይልም። እኔ ጥርና ነሐሴን ስለተውኩ ነው 7 ወር የተባለው። ለ7 ወር ዝም አይልም፣ ይህንንም አያደርግምና ውሸታችሁ ነው አላቸው። ጴጥሮስ፣ ማቴዎስ ውሸት ትዋሻላችሁ አላቸው። ቶማስ ውሸት 4 5 እያልክ ጻፍልኝ። ስራ እውነት አይደለም። በጥር ወር ሞታ ትናንትና በሰርክ ተቀበረች ስጋዋን አይ ዘንድ መቃብሯን አሳዩን አላቸው። እሱም እየዋሸ ነው። ደመና ላይ እኮ አይቷታል ብለውናል። እሱም እነሱን ይዋሻል፣ እነሱም እሱን ይዋሻሉ። ቤቱ የመወሻሸት ቤት ነው። በቀይ በጥቁር እስክሪብቶ እንደዚህ አድምቀው ሲጽፉት እውነት ያለ መስሏል አንተ። ጥርስ ከምላሱ አውጥቶ እንደሚታይ ማለት ነው። እየመረመርኩ ማለት ነው። ስላለ መጽሐፉን ላሳይህ ኬት እንደተወሰነ። ብራዘር እኔ ከአንተ ጋር እንደው እንዳትገባ ብዬ ላለ ማለት ነው ያስገባው እንጂ ስፒሮስ አንተ ያ አንዴ ቆይ እሰጥሃለሁ። ቅዱስ ያሬድ ኦኬ ሐሰት ነው አላት። ኦኬ በጥር ወር ሞታ ትናንትና በሰርክ ከቀበረች ስጋዋን ናይ ዘንድ አሳዩኝ አላቸው። እንደ አንድ ቃል ተናጋሪ ሆነው ሁሉም ተቆጡ። ለምን ይቆጡታል? ቶማስ መቃብሯን አሳዩኝ ብሎ በመጠይቁ ለምን እንደ አንድ ቃል ተናጋሪ ሆነው ተቆጡ? እዩ ዲቤቱ ያለው በቶማስና በሌሎች ሐዋርያት መካከል ነው። ምን ያስቆጣቸዋል? እሱን መሰወር ለምን አስፈልጋቸው? እሱን መቆጣት ለምን አስፈልጋቸው? ኦኬ በእኛ ላይ እስከ መቼ ትታበያለህ አሉት። መቼ ታበይባቸው? አይቻታለሁ እንኳን እኮ ብለዋል አላቸውም። እስካሁን መቼ ታበይባቸው? ነገራችንን እስከ መቼ ዘወትር ሐሰት ታደርጋለህ አሉት። ዋሽተውት ነዋ። በዚህ መጽሐፍ መሰረት ሐዋርያቱ አንዳንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ሐዋርያውን ቶማስን ዋሽተውታል። ለምን? እስከዚህ ዘመን ድረስ በገነት ስጋዋን እንዳቆየ አልነገሩትም። ደብቀዋል፣ ሸሽገዋል፣ ውሸታሞች ሆነዋል ማለት ነው። በኦርቶዶክስ መጽሐፍ መሰረት ማለት ነው። ሐዋርያቱ እንደዚህ ነው። ቶማስን በሐዋርያቱ ላይ ሐዋርያቱን በቶማስ ላይ እንዲነሳሱ በጽሁፍ የጻፈች ቤተክርስቲያን ታደርጋለህ። ስንዋሽህ መቼ አየህን አሉት። እሱ አየህ ዋሻችሁኝ እያለች ስላለች ስንዋሽህ መቼ አየህን? ሐሰትንስ እንዳትናገርስ ተው አሉት። ተው ቶማስ ተው፣ መቼ ዋሸንህ? ተው። የሰማኑ ነገር እውነት ነው። የሰው በደል እንዳይደገም ታዘዝን። አንተ ግን ዘወትር እውነትን ትጠላታለህ፣ አትቀበላትም አሉት። ቶማስ እውነትን አይቀበልም። ቶማስ እውነትን የሚጠላ ሐዋርያ ነው፣ የጌታ ሐዋርያ። እውነትን የሚጠላ ከሆነ የሐሰት ወዳጅ ነው ማለት ነው። ጌታ ታዲያ ዲያብሎስን እኮ የመረጠው ማለት እኮ ነው።
ውሸታም ከሆነ ቶማስ ጌታ የመረጠው ሐሰት ወዳጅን ነው እውነትን የሚጠላ ሐዋርያን የመረጠብን እንድንል ማለት ነው። እዩ ቤተክርስቲያኒቱ ምን እንደምትሰራ። አልዓዛርን ያስነሳ ከሙታን ተለይቶ በተነሳ ጊዜ አንተ ግን ካልዳሰሱ አላምንም አለህ። መብቱና ጌታችን ኢየሱስ ክርስቶስ ከሙታን ሲነሳ አላምንም ብሎ ሲል እና ጣትን አስገባ ብሎ ከባለቤቱ መቼም ያወቀ ቡዳ ነው እንዲሉ ካልሆነ በስተቀር ምን አገባችሁ? ጌታ እንኳን ራሱ አላለው እና ያመን እንጂ አላመንክ አትሁን ብሎ ግን ስቁረት ውስጥ ምንድነው ትታር ውስጥ እጁን ቀዳዳ ውስጥ እንዲያስገባ ፈቅዶለታል። ይሄን ሁሉ ውርጅብኝ ቶማስ ላይ ለምንድን ነው? እውነትን አትቀበላትም፣ ሐሰትን ትወዳታለህ ምናምን ነገር እያሉ እውነትን ትጠላለህ አትቀበላትም ማለት እኮ ሐሰትን ወዳጅ ነህ ማለት ነው። የጌታን ሐዋርያ ነው እንደዚህ የሚሳደቡት እነዚህ ሰዎች ናቸው። የሐዋርያት መሰረት አለን ምናምን ብለው የሚሉት ማለት ነው። እነርሱም ስለ ቸርነቱ ብዛት ምጽዋት ማነው እጽዋቱን ገብቶ በፊት ቆመ፣ ትዳስሰውም ዘንድ ፈቀደልህ። ከድፍረት ብዛት የተነሳ ወደ እሳተ መለኮት ጎን ጣቶችን ትጨምር ዘንድ ጨከንህ፣ ደፈርህ አሉት። የምን እሳተ መለኮት? ወደ ሰውነቱ ነው ያስገባው። ወደ ሰውነቱ ነው ያስገባው። ሰውነቴ እሳተ መለኮት ነው አለ እንዴ? አላለም። መለኮቱ ከሰውነቱ ተዋህዶ እንደተወለደ በአቅም ብናቅም ወደ እሳት አስገባ ብሎ አለው አላለው። ዛሬ በነገደ መላእክት ፊት የሰማይና የምድርን ንጉሥ የወለደች የእመቤታችንን በረከቷን ያገኝ ዘንድ ከአባታችን ከአዳም ጀምሮ በመጡ በጻድቃን ማህበር ሁሉ ፊት የቀበርናት እናቱ እንዲህ አልህ። የቀበርናትን እናቱን እንዲህ አለ አሉት። ቀብረዋታል ማለት ነው። ከዛስ ዛሬ በድኗን እናሳይ ዘንድ አሁኑኑ ና አሉት። እንዴ አርጋለች አላላችሁም እንዴ? እዚህ ጋር በገነት ሄዳለች አላላችሁም እንዴ? አሁን ደግሞ በድኗን እናሳይ ዘንድ ና አሉት። ከዛሬ ጀምሮ ከኛ ተለይ። ሌሎች ሐዋርያት ይኸውላችሁ ቶማስን ምእመናን ከመናፍቃን ጋር መቀመጥ አይገባቸውምና አንተ መናፍቅ ነህ እኛ ምእመን ነን እያሉት ማለት ነው። እነ ጴጥሮስ አይናቸውን እያጉረጠረጡ እንደ ኦርቶዶክስ መጽሐፍ ቶማስ መናፍቅ፣ እነሱ ግን ምእመን ሆኖ ማለት ነው። አንዱ ታማሚ በግ ካላስወጡት ሌሎቹ ታማሚ ይሆናሉና አንተ ታማሚ ነህ፣ እኛ ግን ያልታመምን በጎች ነን። ስለዚህ ቶማስ ከኛ ተለይ፣ ምክንያቱም ታማሚ ነህ፣ ታማሃል። ቶማስ ሆይ አንተም ጠላት ነህ አሉት። ጠላት፣ የማርያም ጠላት ነህ አሉት። ማን የጻፈው? ኦርቶዶክስ። ቶማስ ሆይ አንተም ጠላት ነህ አሉት። ቶማስ አንተ መናፍቅ ነህ፣ መናፍቅ ጠላት ነህ፣ ታማሚ እያቸው የሚጠቀሙ በሽተኛ እንደማለት ነው። ይኸው ቶማስ አንተ መናፍቅ ጠላት ታማሚ ነህ። ማን ያሉት? ሐዋርያቱ። ማን የጻፈው? የኢትዮጵያ ኦርቶዶክስ። ማን ያየው? የኢትዮጵያ ኦርቶዶክስ ናታ። እዛ ጋ ነበረች ከሐዋርያቱ ጋር ሲነጋገሩ። ጥንታዊት ተረታዊት ቤተክርስቲያን፣ ተረታዊት። ጴጥሮስም ይህን ብሎ ተነሳ። የእመቤታችንንም ማርያምን መቃብር መቆፈር ጀመረ። ሐዋርያትም ሁሉ ከቶማስ በቀር ከእርሱ ጋር በፍጥነት ይቆፍሩ ነበር፣ አካፋ ይዘው ማለት ነው። በረምስ እኔ ቆፍራለሁ፣ አንተ ግን በአካፋ ዛቀው። ቆመህ ታየኛለህ እንዴ ቶማስ? ቆመህ ታየኛለህ እንዴ ማቴዎስ? እየተባባሉ ማለት ነው። ማለት ቶማስ እንኳን አይደለም። ቆመህ ታየኛለህ እንዴ ያዕቆብ፣ ዮሐንስ፣ በርቶሎሜዎስ ቶሎ ቶሎ ሲዛቅ ዛቅ አድርገው እንጂ እያሉ ማለት ነው። ይቆፍሩ ጀመር። ቶማስ ግን ቆሞ ነበር። እርሱ ግን ከደቀ መዛሙርቱ ጋር ፈገግ ይልና ይስቅባቸው ነበር። ቶማስ ነው ጴጥሮስ ላብ በላብ ሆኖ የማርያምን መቃብር ሊያሳየው ቆፍሮ አጥንቷን ሊያሳይ አውጥቶ ሊያሳየው ሲል ቶማስ ቆሞ ይስቅባቸው ነበር።
ይገርማል። ማነው ጴጥሮስ እንደው ግን በቃ ምንም አንተ አታርፍም አይነት እያለ ማለት ነው። ተረታም ትውልድ ይስቅባቸው ነበር። ጠላት አድርገውት ይታይ። በዚህ ቤተክርስቲያን መኖር በእውነት ለኛ ደግ ነው ይላል። ይመጣና እጅ እግር የሌለ የ50 እግር ተረት እቆራርጥልሃለሁ ስለ መድኃኔዓለም ይፋረደኝ በእግዚአብሔር ቃል ሰይፍ ይስቅባቸው ነበር ይላል። እርሱ ግን ፈገግ ይል ነበር። ያላግጣል ማለት ነው። ይስቅባቸውም ነበር። 72ቱ አርድእት በዚያ ነበሩ። ከ72ቱ አርድእት ውስጥ እነ ያዕቆብ እነ ማርቆስ ሁሉ አሉ። በእጃቸውም ታምራትን ያመኑ ሌሎች ምዕመናን ነበሩ። የዚህ ነገር ፍጻሜውን የሚመለከት ብፁዕ ነው ይሉ ነበር። መቃብሯ በተከፈተ ጊዜ በውስጡ ስጋዋ አልተገኘም። ይህንን ነገር ያውቁ የለ እንዴ? ይኸው እዚህ ጋር ሐዋርያቱ ትተዋት እንደሸሹ ስጋዋም እስከዚያ ዘመን ድረስ በገነት እንደቆየ አልነገሩትም። ወደ ገነት እንደሄደ ያውቁ የለ ወይ? ዮሐንስ ያውቃል ብላችሁ ጽፋችሁ የለ ወይ? ከቶማስ በፊት ዮሐንስ ያውቃል ተብሎ አልተጻፈም ወይ? ስርዓተ ቅዳሴ ተደርጎ በሰማይ ወስዶት እንደው ስጋዋ ወደ ሰማይ ሲያርግ በገነት ያሉ ዛፎች ሁሉ ዘንበል ብለው መጣሽ እግዝእትነ ማርያም እመቤታችን ወላዲት አምላክ እያሉ ጎንበስ ብለው በገነት ያሉ ዛፎች ሁሉ ሰገዱላት። ከዚያ በኋላ ጌታችን እንደ ገባሬ ሰናይ ቄስ ሆኖ ዲያቆኑ ደግሞ እስጢፋኖስ ተንሱ ለጸሎት ብሎ ሲል ጌታችን ኢየሱስ ክርስቶስ ደግሞ ሰላም ልኩልክሙ እያለ ቅዳሴ ቀደሰ በስጋዋ ላይ። ማንም ይናገረው ይሄ የተረት መጽሐፍ። ከዛስ እዛ ለነበሩት ሁሉ ቅዱስ ቁርባኑን ሰጣቸው። ቀዳሹ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻፈችው ኢየሱስ ክርስቶስ ነው። አሐዱ አብ ቅዱስ ብሎ ይቀደሰው። በምን ላይ ነው የፈተተው? በስጋዋ ላይ አይልም አትለኝም። እኔ ጋር መጣ ማለት ነው። ጥርሴን የነቀልኩበት ውሸት ነው። እዚህ ዮሐንስ አየ ይሏል። እዚህም ሌሎቹ ሁሉ ያውቃሉ ወደ ሰማይ እንደተነጠቀና በገነት እንደነበረ ለቶማስ እንጂ አልነገሩት። እነሱ ያውቃሉ። ታዲያ ወደ ሰማይ ማድረጉን ካውቁ ለምን እንደዚህ አካፋ ይዘው ሲቆፍሩ እሱ ቆሞ የሚያላግጥባቸው የሚስቅባቸው? This is Orthodox. ከነ ውሸቷ ታጥባ ከቀሽራ ነጽታ ቁጭ ማለት ነው። ያው መጽሐፍታችሁ